ቆይ ልጠይቃት። ራቢያ ሀውለት እንድትወርድ ትፈልጊያለሽ? ለምን አንቺ ስለሆንሽ ቀድመሽ እዚህ ቤት መጥተሽ መነጋገር ፈልጋለሁ ሁለቱንም ጥሪ። የአንቺን ፍቃድ ነው የምጠይቀው። እንድትወርድ ትፈልጊያለሽ ወይስ ትቀመጥ? አትወርድም። እኔ የምጠይቃቸው ጥያቄ አለኝ ደግሞ ለምን? እሺ ጥሩ፣ አንቺ ጥያቄሽን ጀምሪ። እሺ ከሁለት ሰው ከንቱ ስምህን አልጠራውም። በእውነት በጣም ነው የምትለኝ። አይ ማሪ በስማችሁ እሷን ከሁለት አንቺን ራቢያ እያልኩ ነው የምጠራሽ። አንቺ ብርሃን እያልሽ ጥሪ በትክክለኛ ስም። እሺ ከሁለት እና ብርሃን ማለት ነው። በየትና በየት ነው የተገናኛችሁት? ይሄን እንዲያቅልኝ ህዝብም እፈልጋለሁኝ። ቤት ውስጥ ነው። ቤት እኮ ነበር ያለችው። ቆይ እኔ ላስረዳው ለብርሃን። ከሁለት ምን አለት የተገናኘነው እኔና እሷ ፌስቡክ ላይ ተዋወቅንና በመሴንጀር አመጣችኝ እሷ ምናምን ስላለች እሷ እውነቱ እንዲወጣላት የት እንደተዋወቃት ነው እንዲታወቅላት የምትፈልገው ራቢያ። እነሱ በተዋወቁበት ተዋውቀዋል። የአንድ ሀገር ልጆች ናቸው። እኔም የያዘው ሀገር ነኝ። ቤት ያው ሰው ያስፈልገኝ ነበር፣ ስራ የለኝም ነበር በጊዜው እና ሴቶች መፈለግ አለብኝ ምናምን ስትል እኔም እፈልጋለሁ አንቺም ፈልጊ አልኳት። አገኘቻት። ላምጣት እንደዚህ ያለች ሊያገቻለሁ አለች። አምጫት አልኳት። መጣች። ይሄው ነው። ስለዚህ አንተ ለመጀመሪያ ጊዜ እንትናን ከሁለትን ያየካት ቤታችሁ ሚስት ካምጥታት ነው ማለት ነው? አዎ። ኦኬ። እሷ እንዳለችው በፌስቡክ አውርተሃት አይደለም ያመጣሃት? ነው የምን ፌስቡክ ቤቴ ናት። ጥሩ እሺ። እሷ ሲጀምር ብትወርድ አሪፍ ነበር። ሚስቴ ጋር ተነጋግሬ የሚሆነውን ነገር ይሆናል፣ የማይሆነውን ነገር አይሆንም ብለን እንሄዳለን። በቃ እኮ ሚስትክን ትውረድ ካለች አወርዳታለሁ። ውረድ ምን ትሰራለች? የምፈልገው ይሄን ነበር። እነሱ በሌላ ቤት ያወሩት ምንድን ነው? እሷ በፌስቡክ ነው የተዋወቅኩት፣ እሱ ደግሞ ሚስት እንዳለው አልነገረኝም ነበር ያለችው እሷ ማለት ነው። ይሄንን ነበር የፈለኩት። አዎ خلاص መልሱን አግኝቻለሁ እኔ። ስለዚህ ራሷ ወርዳለች። ይኸው እኛ አይደለም የሚያወርድናት እሱ ትውረድ ሲል ወርዳለች። ተውረድ። ይሄን ነው የምፈልገው ከሷ ነው። ጥያቄያቸውን ነበር መልሱን እንዳገኘ ነበር አግኝቻለሁ። ይኸው እሷ ያለችው የነበረው በፌስቡክ ነው ያለችው። ይኸው ሀቁ ወጥቶልሻል። አሁን የሚቀጥለውን ጥያቄ አንቺ ለሱ መጠየቅ የምትፈልጊው ነገር ካለ ከሌለ እሱ ሊጠይቅሽ የሚፈልገው ነገር ካለ ይጠይቅሻል። አንቺ ሌላ ለሱ መጠየቅ የምትፈልጊው ነገር ካለ ጠይቅ። ምን ጠይቀዋለሁ? ምንም አንድ ጥያቄ አለኝ። አመት ሙሉ ላሷና ላንተ ጉልበቴም ገንዘቤም ሁሉም ነገር ሳይቀር እኔ አይደለም የወርኩት ሸበካዬ ነው አስገቡኝ እያለች ነው። እንድትገባ ትፈልጋላችሁ? ኮሜንት ነው። እኔ መልሱን አግኝቻለሁ። ሰውዬ ዘመን አንድ ጊዜ እኔ ላውራ። እሺ እንድትገቢ አይፈልጉም። ለብቻሽ ገብተሽ የምትጠይቂው ፍትህ ካለሽ ትጠይቂያለሽ። በተረፈ አሁን እንድትገቢ አይፈልጉም። እኔ እናንተ አሁን እናወራ። እኔ ምንም አልፈልግም ካንተ። የምፈልገው አንድ ነገር አለ። አመት ሙሉ ጉልበቴን ገንዘቤን እንዳለ በቁሜም ገለኸኛል። ያንን ብቻ የምፈልገው እኔ ከህይወታችሁ እወጣለሁ። እኔ ገብተሃል? ምንም አልፈልግም። ደግሞ የምፈልገውን እንስማ። እሱን ላገባው አላገባው ምናምን የምትልሽ እዚህ ጋር ብዙ ጊዜ እንደውም መጨረሻ ቀን ልትወጣ አካባቢ ታገባኛለህ አታገባኝም ብላ ደረቅ ጥያቄ ነበር የጠየቀች። ገብቶሻል? ከዛ በኋላ ነው የወጣችው። ወጣ በሰዓቱ እኔ የሚስቴን ስልክ ተቀበልኳት። የሆነ እሷ እንደዚህ እያለች ስታስፈራራ ተቀበልዬ ያስኩትና ፈለገች ቦታ ሄጂ እከተልሻለሁ አልኳት። ሆነ ቤት ይዛ ይገባይ ሰይዶ ረባ በመጀመሪያ ቤት አማራ ነው ምናምን የሚባል ቤት ገባ። ምንድነው ምናምን ብዬ ዝም ብዬ ወጣው። ከዛ ቀጥላ ሰይዶ ረባ ይገባይ ሰይዶ ረባ ስታወራ እንደዚህ ነው በሜሴንጀር ነው ምናምን በፌስቡክ የተዋወቅ ነው ምናምን ስትል አዎ አልኩ። ምን ልበል ገባሽ? እኔ ይሰማል ወደዚህ ይሄዳል ብዬ ወደ ሚስቴ ይደርሳል ብዬ አላሰብኩትም። ገብቶሻል? አዎ አልኩ። በቃ አዎ እንደዚህ ነው የተዋወቅ ነው። ምናልባት ቤት ውስጥ ነው ምናምን ሲባል እንደዛ ሀቁ ሲወጣ እሷ ዋናዋ ስትመጣ ሀቁ ይወጣል አይደለ? ግን እንደዛ ብዬ አልኳት። አመንኩላት። አዎ በፌስቡክ ነው ምናምን ብዬ አልኩ። እሷ ጋር ደረሰ። ያው እውነታው ይሄ ነው። ሌላ የምትፈልገው ነገር አላውቅም። ልጅቱ አሁን ፌስቡክ ነው ጀንጅኖኝ የተጣበቅ ነው። እሷ ሚስቱ እንደሆነች አልነገረኝም ነበረ። ሪሌሽናችን እያደገ ሲመጣ እኔ ፍቅሩ ስገባ ሚስት እንዳለው ነገረኝ እና
አሁን እንዲያገባኝ ይፈልጋለሁ ነበር ያለችው እዛ አይደለ። እዚህ ደግሞ እዚህ ቤት መዋሸት አይቻልም። ቪዲዮ አፍርታሽ እውነቱን ተናገሪ ብያት እውነቱን የተናገረችው እሷ በመሴንጀር አውርተው እንዳመጣቻት ቤት አንተ ቤት እንዳመጣቻትና በአንድ ቀን ስህተት ፈጽማችሁ ከዛ በኋላ ከስህተቱ በኋላ ጥሟችሁ ውጭ ወታችሁ መደጋገም በውጭ እየተገናኛችሁ መደጋገም እንደጀመራችሁና ከዛ አሁን ላይ አልፈልግሽም ስትላት አንተን ለመበቀል ሚስትክ እንድታቅ ስለፈለገች ሚዲያ ላይ እንደወጣች ነው የተናገረችው። ይሄንን ያለችው ይሄን ነው በሷም የፈለገችው ይሄንን ነው ቆልኩሽ። እኔ ስተዋት የፈለገችው ይሄንን ነው በቃ። እሺ ሚስቱ እንድታቅልሽ ከሆነ የምትፈልጊው ለምንድን ነው በውስጥ ደውለሽ ለሚስቱ ያልነገርሻት ስላት በአታምነኝም ብዬ አሰብኩ። ለሚስቱ በውስጥ ብነግራት አታምነኝም ዘንባያት እኔንም በዛውም እኔን ለማዋረድ ነው እንደዚህ የወጣችው ምኑ ለሷ እንድሰማ ብቻ እኔንም ስሜን ለማብጠልጠል ብቻ እንደዛ ቀጥላ ልትሄድበት ነው። ዘንባያት እሷ እኔ የምትፈልገው ነገር እኔ ፎሎም ልሰበስብበት እንደሆነ ምናምን አላውቅም። ብቻ ገብቶሻል እንትን እያለች ነው። አሁንም እያቆመች እኮ አይደለም እያልኩሽ ነው። በቃ አንቺ ጋር አይደርስብሽም አንቺም እንዳደርሽበት እዚህ ጋር ጨርሱ ብሎ አሰይ በለዓለም ላይ ነው ያለው። እሷ እጅ ላይ ከሆነ ይፍረስ ምንም ማድረግ አልችልም። ገባሽ? እሷ እንዳሰበችው እኔ ይሄን ነው የምለው። ሌላ ሚስት አንተ ከሚስትህ ጋር መታረቅ ትፈልጋለህ ብርሃን? እንዴ በጣም ወዳታለሁ እኮ አቡዬ ምን ሆነሽ ነው? ስለዚህ ተሳስተህ ነው ከሁለት ጋር የተፈጠረው ነገር ስህተት ነው ተሳስተህ ነው። ለመጀመሪያ ስህተት ነው ታያለሽ አይደለ? ለመጀመሪያ ስህተት ነው ታያለሽ፣ ግን መታረቅ ነበረብሽ። እኔ ደግሞ ቀጥዬበታለሁ። ገብቶሻል? ውሸታም ለምን ብለህ ከጠየቀው ብዙ ጊዜ እየዋሸ ይቀጥላል። ለምን ብለህ አትጠይቀው ይባላል። ገባሽ? ይሄን ስህተት ለምንድን ነው ምናምን ብለሽ እንትን ካልሽ ካሰብሽ ደግሞ ቤት ውስጥ ነበረ የስራ ፈታ ቅርቤ ነበረች። ገባሽ? በቃ መተው አልቻልኩም ነበረ በሰዓቱ ማለት ነውና ያው የሆነ ሆኗል። ለሚስቴ አምኛለሁ፣ በአደባባይ የሚሆን በምን አምኝላታለሁ። ከዚህ በኋላ አላምንህም ዝም ብዬ እኖራለሁ። እሷ ታውቃለች። ገባሽ? እምነት የሚባል ነገር አለ፣ ግን ለኔ ቅጣት ነው። ታውቂያለሽ? ለኔ ቅጣት ነው፣ ለሷ ግን እምነት ያው ተከርታለች። የተከዳይ ሴት ናት። እሷን እንግዲህ በሚሞከረው ሞክራለሁ። ይሄንን የፈለገችው ያችኛዋ ይሄው በ10,000 ህዝብ ውስጥ የሆነ ሆኖላታል። እሷ ጋር ኑሮ የከበጀ ለሷም ጥሩ ህይወት ትኖራለች ብዬ አስባለሁ። ያችኛዋም ማለት ነው። ለኔ ህይወት ግን እንደዚህ ሆኖ በሷ ከሆነ እንግዲህ ራሴን ወስዳለሁ እና ይሄ ነው። ሌላ ወደ ሚስት እንደማትደግመው አሁን እንዴት ትመንህ እኮ ምንም ችግር የለውም። ሰው ሆኖ የማይሳሳት የለም። ሰው ነህ። ሴጣን አሳስቶ ስህተት ልትሰራ ትችላለህ። ይህንን ስህተትህን ይቅር ማለት እና ያለ ማለት ያው ራቢያ ጋር የተወሰነ ነው፣ በእሷ ይወሰናል። እሷ አሁን ይቅር ልታደርግልህ ብትፈቅድ ሴጣንም ደስ አይበለው፣ እናንተ እንድትለያዩ የሚፈልገው አካልም አይደሰት ብላ ይቅር ልትልህ ብትፈልግ እንዴት ትመንህ ለሚቀጥለው እኮ እኮ ነው አሁን እሷ ጋር ያለው እኮ እሱ ነው። ገብተሻል? እኔ የሚሰማኛል እኮ ያ እምነት የሚባለውን ነገር ነው። ገብተሻል? ግን ለኔ ቅጣት ነው ያልኩሽ። ይሄ ቅጣቴ ነው ለኔ። ለዛም ነው እንደዛ። የሷን እምነት ማጣቱ ቅጣትክ ነው። የሷን እምነት ማጣቱ ነው ቅጣትክ። አዎ ቅጣቴ ነው ለኔ እኮ። ምንድነው የምትከሳት? ለምሳሌ ድጋሚ እንደማታደርገው እንዴት ነው ቃል የምትገባላት? በምንድን ነው የምትከሳት? እሷ በፈለገችው ነገር እንግዲህ ጋይስ እናንተ ነው ስላላችሁ እኔ ነው ስላልኩ ምናምን የሚሆን ነገር አይደለም። የሚሆነው ባለቤቷ ጋር ራሷ ራቢያ ጋር ነው ውሳኔው ያለው። እሷን እንሰማለን። እና እዚህ ጋር ያላችሁ 10,800 ሰዎች እባካችሁ ብዙ ሰዓት የለኝም በነገርሽ ላይ ያኔ አሁን ማረፍ ፈልጋለሁ። እና እሷ አሁን ላለችሽ ሁሉ ይሄ ስራ ፈቶ ነበር ምናምን እያለችሽ ነበር አይደል? አሁን እንደዚህ የኔን ገንዘብ ምናምን እያለችሽ ነበር። እና እሱን እውነቷን ነው። በቤት ነበርኩ፣ ስራ የለኝም ነበር። ያኔ የስራ ድክመት ሳይሆን እኔ ደካማ ሆኜ ሳይሆን የስራ ማጣት ነው። ይሄ በጣም እያጋነኑ የሚያወሩት ነገር አለ ላይ ቲክቶክ ላይ ወይም ሚዲያ ላይ ማለት ነው። እኔ እንደዛ ሳልሆን በጊዜው ሆነ ወር ላይ ደከም ብዬ ነበረ። ያኔ መፈለጉንም ትቼው ነበር። የሆነ ተስፋ መቁረጥ አለ አይደል? ምቾት አይደለም። እናንተ እንትን ሚዲያ ላይ እንደምታወሩት ምናምን ምቾት አይደለም። የሚገርምሽ ከሴት ቀርቶ አይደለም ከምንም ቢሆን ሰርተሽ ሳትበይ እንደዚህ የምትቀበዩ ብር የሆነ ደም ነው የሚልሽ። አንቺ አንድ ብር የሰራሽው ይሻላል። ግን መሄጃ ስታጪ ሚስት ናትና ትረዳሻለች አይደለ? ሚስት ናት እኮ። ይሄን ነው እኔ የማውቀው። ለስንት ዓመት ስራ? 4 ዓመት የትዳር ህይወታችሁ ብርሃን ወንድሜ፣ ከ4 ዓመት የትዳር ህይወታችሁ ስንት ዓመት ነው ስራ ፈተህ ተቀምጠህ እሷ የቤት ኪራይ ስትከፍል ቀለብ ስትገዛ? ዓመት ከምናምን ዓመት ከ3 ወር እንደዛ ይሆናል። እሷ እንትን ያለችው ማለት ነው። እውነት ነው። ለምን እውነት
ስለዚህ ይሄ ሰው የሚያወራው ማለት ነው። በጣም እሷ በጣም ምንሽ ከሚስት በላይ እንዴት አድርጌ ልግለጽልሽ? እንደዛ ስለሆነች እኔ እሷን ሆነ እንደዚህ ነው ብዬ ማለት ነው። ሀቡዬ ተረጋጊ፣ አንቺ ተረጋጊ። ችግር የለም ጭራሽ ያን እንትን ይላል እንዴ? ጥሩነትሽን እኮ ነው እየተናገርኩ ማሪ። የሚስቶች ምሳሌ ይቅር። መጀመሪያ በፊት ነበረ። አሁን ቢያነግሰኝ ቢያሞግሰኝ ለእኔ ምን ጥቅም አለው? ልቤን ተተሰባበረው ወደ እምነት ካጣሁ በኋላ ምን አይነት ጥገና እንዲጠግነኝ ነው? እኔ ጥሩ ሴት ነበረ፣ ጀግና ነበረ። ለእኔ ይሄ ምንም ፋይዳ የለም። ሀቡ ወልሽ ሚስቴ፣ ለእኔ የተሰማኝን ነው የምናገረው፣ ያየሁትን ነው። ገብቶሻል? ገባሽ? ለኔ አንቺን ብጠላሽ እኮ እሷን ማግባት እችላለሁ እኮ ፈትቼ። ስህተቴ ነው እያልኩሽ እኮ ነው። ገባሽ? ጥላቻ አይደለም ይሄ ሰይጣናዊ ስህተት ነው። በቃ ምንም ማድረግ አልችልም። ገባሽ? ገፋፋኝ ያደረኩት ግን ቀጠልኩበት። በቃ ይሄ ነው፣ ሌላ ነገር የለም። ይጎዳሻል፣ አዎ። ግን አሁንም እኮ እኔ ጋር ኑሪ እያልኩሽ አይደለም። ግን እወድሻለሁ። መልካም ምን ልበልሽ ታዲያ? ስለዚህ አንቺ ራስሽን አስበሽ ብርሃን፣ እወድሻለሁ፣ ስለሰራሁት ስህተት ተጸጽቻለሁ ነው የሚባለው። ቻለው አቡዬ በጣም ነው የተጸጸኩት። ልቤ እየደማ እኮ ነው በጸጸት። ምን ሆነሽ ነው? ገብቶሻል? የሆነ አንዳንድ ጊዜ ማለት ነው ማለት አሁን እንደውም ስትሰማ ተሻለሽ እንዴት የሰማች እንደው ምናምን የሚለው ሐሳብ በጣም ሊገለኝ ነበር። ምሳ በልቼ ከሆነ ራት አልበላም ነበር። አሁን ስትሰማ እንደውም ተሻለኝ። እኔ ያሰብኩት እንደውም ራሷን ትጎዳ ይሆን ምናምን ማለት ከጥሩነቷ ነው ይሄን የምልሽ። ገብቶሻል? እንደዛ አስቤ ነበርና አሁን ስትሰማ እንደውም እየተነፈስኩ እኮ ነው ለኔ። እዛም ነው እንጂ ሶሻል ሚዲያ እኮ ምገባም ሰው አይደለም፣ ያን ያክል የምጠቀም ሰው አይደለም። አለ ቲክቶክ ዝም ብዬ እንትን እላለሁ እንጂ እንትን ማለት ለእሷን ሀቅ እንደዚህ ነው ለማለት እንጂ በቃ አሁን እሷ የምትፈልገውን ነገር ትናገር፣ እኔ ምንም ችግር የለውም። የምትልህን ትቀጣለህ፣ የምትልህን እሷ የምታዝብህን ትቀጣለህ። በአቅሜ ልክ ከአቅም በላይ እኔ አንድ አቅም በላይ አትጠይቅም። እሷም አቅምህን ስለምታውቀው ከአቅምህ በላይ ቅጣት አትጥልብህም። ስለዚህ የውልሽ ራቢያ የኔ እናት፣ እኔ የሶሻል ሚዲያ ሰው አይደለም። እዚህ ጋር መጥቼም የምናገረው አንቺን ስለምወድሽ አንቺን ላለማጣት ነው። በጣም ተጸጽቻለሁ። ሄጄም ያየሁበት ቦታ ከአንቺ የሚበልጥ እንዳልሆነ ስለተረዳው አንቺ ስለበለጥሽብኝ ተጸጽቼ ወደ አንቺ እመለሳለሁ። ይቅርታ አድርጊልኝ፣ አንቺን ማጣት አልፈልግም፣ እወድሻለሁ እያልሻል። ወይ በጣም ነው የሚያሳዝነው ታሪኩ የእሱ ማለት ነው። አልሰማውም። ይቅርታ አድርጊልኝ እና እዚህ ጋር እኔ አልሰማውም። በፊት ነበረ ሚስቴ እኮ ጥሩ ሰው ነበረች፣ እንደዚህ እየሆነች እየኖረችልኝ እኔ እንዴት ይሄን አደርጋለሁ ብሎ ማሰብ ያለበት ያኔ ነበረ። አሁን ይቅርታ ምን ስህተት ነው? አመት ሙሉ ነው እንደ ሰው ልጅ የሚሳሳተው? ይፈጣሪ ያለ በቃ ይሆነው። አዋ እኔ ጨርሻለሁ። ግን እኔ ወጥቻለሁ። የአራት ዓመት ትዳርሽን እንቢ ብለሽ ትታያለሽ፣ ይቅርታ አታደርጊለትም። 11,100 ሰው ሽማግሌ ሆኖ እየጠየቀሽ እናንተ ጀግና የምትሉ አቁሙ። በቃ ሰው ነው ተሳሳተ እየጠየቀ ነው። እሷ ይቅር እንዳትል እናንተ በስንት ሆይ አትበሉ። አላደርግለትም ሀውዬ። ያኔ የነበር ማሰብ ያለበት ቁጭ ብሎ ምንም እኔ በዛን ሰዓት አላስብም ነበር ይልሻል። እንዴት ነው የማያስበው? ሚስቴን እንዴት ነው የማስተዳድረው ብሎ እኮ የሚያስበው እሱ እንጂ እኔ አይደለሁም። ስለዚህ እኔ የመለከተኝ ሲጀመር ይቅርታ ቀቅለህ ብለው ያንተን ይቅርታ ማለሽ እዚህ ጋር እኔ ከህይወታችሁ አልደርስባችሁም። ገብቶሃል? በጭራሽ ይሄንን ልነግርህ ነው። አብዛኛውን ሀቡ ቤት በመከራ የገባህ ገብቶሃል? እኔ አልደርስባችሁም። ማጋ ነው አልደርስባችሁም። ከማን ጋር እንዳልደርስባችሁ የምትይው እያለች ነው። ከእሷ ጋር እኮ አብረው አይቀጥሉም። ዘመ በሀቡዬ ለአመታት የተፋቀሩ ሰዎች እኔኑ ጥሩ እኔ ሰራተኛ አድርጎ አረ ወላሂ አልሰማህም። እዚህ ጋር አትሸወድ። እኔ አልሰማህም እና በሰዓቱ ጊዜ አልሰጠሽም ነበር፣ አልወድሽም ነበር በሰዓቱ። እሷን አግኝቻለሁ የሆነ የራቁሽ ነገር አለ። ተረጋጊ እና ቆይ ንገሪው ራቢያ። እሷ ከእሷ ጋር ግንኙነት በመጀመሪያ አንቺን ጣል አድርጌ ነበር ወይ እያለሽ ነው። አስታውቂኝ ጊዜ መልሽለት። እኔ ምን አሳወቀኝ? ይጣለኝ ያንሳኝ አንድ አይነት ነው። ከጊዜ ወዲህ ነው በስልክ ቢዚ አድርጎኛል። ይሄ ነገሮቹን እንዳላይበት ማለት ነው። አንድ አይነት ነው። ተጣልተን አናቅም፣ ተጋጭተን አናቅም። ሲጀመር ጭቅጭቅም ምንም የምናውቀው ሰዎች አልነበርንም።
አሁን ነው ተጊዜ ወዲህ ግን ቢዚ ያደርገኛል። ስልክ አወራዋለሁ። እኔ ይሄን አድርግልኝ አልለውም። እኔ ይሄን አድርግልኝ ሆንልኝ ተጨገድ ተቆመጥ የምለው ነገር ሴት አይደለም ሲጀመርልኝ። እኔ ህይወቴን እየመራሁ ነበረ አመት ሙሉ ሲጫወቱብኝ ኖሩ። እንደ ድጋሚ ከሱ ጋር እኔ ምን ልሰራ ነው የምሄደው? አመት እንደሆናቸው በምን አወቅሽ? ተናግራለች ቪዲዮ ላይ ነው። እሷን በለውን አትመኝ። ቆይ እሱን እንጠይቀው። አልፈልግም ስላለኝ ልበቀለው ነው። በፊት ለፊትሽ ቪዲዮ አብርታ እኮ አልፈልግም ስላለኝ ልበቀለው ነው ሚዲያ ላይ ያወጣሁት አለች እኮ። አልፈልግም ስላለኝ ሚስቱ እንድትሰማ ስለፈለጉ ነው አለች እኮ። ለሚስቱ በውስጥ ደውለሽ አትነግሪያትም ስላት እኮ በዛው እሱም እንዲዋረድ ስለፈለገች ነው። ሚስቱ አታምነኝም ብዬ አስቤ ሚዲያ ላይ ከሆነ ግን ታምናለች ብዬ ነው ለመጀመሪያ ጊዜ ሰያ ቤት ገብቼ የከሰስኩትኝና እሱን አለች እኮ። እሱ ደግሞ ሰያ ቤትም ስትከሰው ሄዶ የቀረበው ቶሎ ሚስቱ አንቺ ሳትሰሚ ጉዳዩን ግድል ለማድረግ ነበር የፈለገው። 2 ቤት አስጠራችኝ አለ። አሁን ግን እዚህ ግን አንቺ ስትመጪ ቀድመሻት ጉዳዩ ግን ስለዚህ አሁን እሷ ደስ አይበላት። እኔ የምለው እሷ ደስ አይበላት፣ እናንተ ብትታረቁ ይሻላል። እሺ ብርሃን አይልሽ እሷ ጋር በእርግጥ ከጀመርን አመት እንደዛ ይሆነዋል። 6 ወር አካባቢ ድረስ ምናምን ነው ጥሩ ግንኙነት ያለን። ከ6 ወር በኋላ እኮ ነው ያገኘኋት አልነበረም። አይሽ እኔ አልተሳሳትኩም፣ ሰምቻለሁ ቪዲዮ ላይ አመት አለሽ። አዳምጪልኝ እዚህ ጋር እኮ ተረጋጊ። ሚውት አድርጊ። ግን እኮ ይሄንንም አልዋሸም። አየሽ እውነቱን እየተናገረ ነው። እስከ ቅድሚያ ባለው 6 ወር ምናምን እንደዛ ዳና ነበርን ግንኙነታችን። ገብቶሻል? ከ6 ወር ወደዚህ አሁን በቅርቡ ባለው ወደዚህ 6 ወር ጭራሽ ቦታ እየሰጧትም አይደለም። ያም ነገር ነው እኮ እዚህ ጋር ሊያደርሳት የቻለው እንጂ እኔ ቆይ ለምን ቦታ እየሰጠካት? ቆይ 6 ወር በሰላም በፍቅር ኖራችሁ ከእንትና ከሀውለት ጋር ቆይታችሁ ከ6 ወር በኋላ ምን ተፈጥሮ ነው ፊት እየነሳሃት የመጣው? እራት እያሉኝ ነው ጓደኞቼ። የተፈጠረው እኔ መራቅ ስለፈለኩና ስለፈለኩ ነው። ገባሽ? በቃ በምን ምክንያት ያለ ከሷ መራቅ ነው እንጂ እዚህ ጋር እኮ ሚስት ያለች አይሽ ያደር የሆነ ነገር እንትን ሲልሽ ነበር ማሰብ ያለበት። ሀቡ እዚህ ጋር ስሚ ይሄን ጉጭ ካራካቱን ማለት ነው። የኔን ሐሳብ ያንቺን አይደለም የኔን ሐሳብ ነው እየተናገርኩ ያለሁት። ያንቺን ተይው እስኪ ረጋ በይ። ገባሽ? ወደ ሚስቴ መመለስ ስላለብኝ እኔ እሷን ግፍ አድርጌ ትቼ እያራቋት ነበር፣ እየተገናኘኋት አልነበረም አልኩሽ። ገብቶሻል? እሱ ነው የሆነ ቦታ ላይ ትሮጫለሽ፣ ትሄጃለሽ፣ የሆነ ቦታ ላይ እኮ ትቆሚያለሽ። እኔ እንደዛ ቆሜ ነበረ፣ ክፍተት ፈጥሬ ነበረ። እሷም በቃ ልትሸሸኝና ልትርቀኝ አልፈልገችም። እንደውም የበለጠ እየቀረበች ነበር የምትመጣው። እዚህ ጋር እንደምታወሪያት አይደለችም ባለጌ። እሺ የቤት ውስጥ እናንተ ቤት ውስጥ ስንት ጊዜ ነው የቆያችሁት? ከዛ ውጭ ወጥቼ መኖር እሷ አታውቅም። በነገሮች ላይ ሚስቴ እንዳለች ቤት እንዳለች ነው የምታውቀው። እኔና እሷ ግን ይሄን ነገር ከፈጸምን በኋላ ወጣለች እኮ። ቤት ውስጥ ከፈጸማችሁ በኋላ ስንት ወር ቆያችሁ እዛ ቤት ውስጥ? 2 ወር። ትክክል ነው ያወራችሁ እኮ እሷም። ታዲያ አሁን እኔ እሷ የሰማሁት አንተን ስጠይቅ እሷ አመት ግንኙነታችን ሪሌሽንሺፓችን አመት ብላለች፣ አንተም ስትጠይቅ አመት አልክ። ስለዚህ አንተም እውነት እያወራህ ነው ማለት ነው። የዋሸችውን ነገር እየፈለጉት ነው። እሷ አሁን እዚህ ጋር ሚስቴን በጠይቃት አታውቅም። ቤት እንዳለች ነው የምታውቀው። ገብቶሻል? የተገናኙም አይመስለኝም። ተገናኝታችሁ ታውቃላችሁ? ግን ግን ቤት እንዳለች የተገናኘ ነው ብላለች አንድ ቀን። በቃ እሷ ሄዳለች፣ ግን ሂሳብ እንደምትከፍልና አብራ እንዳለች እኛ ጋር ነው። እኔም ጋር ስናወራ ለሚስቴ ማውራት ይሄን ነው። ሚስቴን በጠይቃት እንዳለች ቤት እንዳለች ነው የምትነግርሽ። እሷ እንዳለች ነው ግን እና ይሄ ነው አሁን ጨርሻለሁ። ስንት ወር ነው የኖረችው እናንተ ቤት ስንት ወር ነው የኖረችው ሀውለት በጠቅላላ? 2 ወር እንዴ ገና ቤታችሁ በገባች በ2 ወሯ ነው እንዴ ግንኙነት የጀመራችሁት? እሷ እኮ ግንኙነት በጀመርን በ2 ወር ነው ከቤት የወጣሁት ነው ያለችው። 2 ዓመት ሚስትህ 2 ዓመት እንደኖረች ግንኙነት ነው። ያን በፊትማ ኖራለች። ተገናኘን 2 ወር ነው ከተገናኛችሁ። እኔ ደግሞ ከመገናኘታችሁን በአጠቃላይ እዛ ቤት የኖረችው ስንት ጊዜ ነው? ከመገናኘታችሁ ከግንኙነቱም በፊት በአጠቃላይ አመት ከ2 ወር እንደዛ ይሆናል። አጠቃላይ ማለት ነው እንትን ያለችው ማለት ነው።
ግን አመት ከሁለት በኋላ ከዛ ግንኙነት ከፈጠርን በኋላ ወጣች። ወጣ ሌላ ቤት ሆና እዛ ቤት እየሄድክ ታገኛት ነበር ወይስ እሷ አንተ ቤት ትመጣ ነበር? ብዙ ጊዜ አላገኛትም። ይሄንን አሁን እሷ ዝም ብላ ያቀናበረ ልታወራ ፈልጋ ካልሆነ ብዙ ጊዜ አላገኛትም። የሆነች 3 ወር ምናምን እየተገናኘን እያለ ዞሮ ከ2 ወር ቤት ውስጥ ነበር። 3 ወር ምናምን እንደዚህ ያገኛት ነበር። ሌላውን ይሄንን አመቱን 6 ወር ወደዚህ ያለው እያገኘኋት አልነበረም። ምን እየሸሸኋት ነበር። አልፎ አልፎ በቃ በጣም ስንጋነን ምናምን ያኔ ነው የማገኛት እንጂ እያገኘኋት አልነበረም። እና አሁን ነበር የምታገኛት እሷ አንተ ቤት እየመጣች ነበር የምታገኛት ወይስ አንተ እሷ ጋር እየሄድክ? እኔ ቤት አይደለም፣ ቤት ጓደኛ ቤት አቡዬ ጭምልቅ ያሉ ጨምላቆች ናቸው። እኔ አልፈልግም። ይመቻችሁ፣ ተመቻቹ፣ ይመቻችሁ፣ ኑሯችሁንም ፍቅራችሁንም ያጣፍጥላችሁ። እኔ ካሁን በኋላ አልደርስባችሁም። አመት እናንተን የቀለብኩትንና የቤት ኪራይ እየከፈልኩትን እንደው ያንን እንደው ትከፍሉኛላችሁ ወለ አየሹ ሐረካቱም ማለት ነው። ግን እዚህ ገስት ጎ ኦፍላይን ነው። እኛ አልነቀል ነው ኔትወርክ ነው የነቀል ወይ ደግሞ ራሱ። ስለዚህ አሁን አንቺ አመት እነሱ የከፈልኩት የቤት ክራይ እሷ የኖረችው ብሏል። አንድ የመጨረሻ ጥያቄ ሳልጠይቀው ነው ሄደው የቤት ክራይ እውነት ትሰጥክ ነበር? እሷ ምንም አይነበር ሰጥቼው አላውቅም ብላለች። ስለዚህ የቤት ክራይ ትሰጠው ነበር ወይስ በነፃ ነበር የምትኖረው? አንቺ የቤት ክራይ እንድታግዝሽ ነበረ እዛ ቤት ያመጣሻት። ሙሉ ደሞዝሽን ነበር አምጥተሽ ለሱ የምትሰጪው አይደል? አዎ። ስለዚህ ከዛ ላይ ለእንዶ ለሳቡን ራሱ አልተውም። እኔ ለሳቡን እንዴት ተቀበልኩ ነው የምልከው። ለሳቡን ካልተውሽ፣ ሳቡን የማታውቁ በአረብኛ ሻምፖ ማለት ነው። ሳሙና ሻምፖ ለመታጠቢያ። ታዲያ ለዛ ካልቀነስሽ ከደሞዝሽ ላይ በምንድን ነው የምትታጠቢው? እንደው ሀቡዬ እኔ የኔን ተይው ሲጀመር የምግብ ዘይት ራሱ የምጠቀምበት ሰዓት አለኝ። የኔን ተይው ሲጀመር ማለት ነው። ይመቻችሁ። እኔ የምፈልገውን ነገር አንደኛ እሷና እሱን አቅርቤ በጣም አመሰግናለሁ፣ አምጥተሽልኛል፣ የፈለኩትን አሟልተሽልኛል፣ አላህ ይስጥልኝ። እኔም የፈለኩት ተነሱ ይሄን ብቻ ነበረ ከህይወታቸው። ግን እኔ ካሁን በኋላ ግን የብሩን ነገር ቆያ የብሩን ነገር እንጠይቀው። ይምጣ ተመልሶ ይግባ። የብሩን ነገር ከገባለች የአመት የቤት ክራይሽን አመት የቤት ክራይና ቀለብ የቻልሻቸውን እንዲመልሱልሽ ነው። እሷን መጠየቃችም እሱን ነው መጠየቅ መችው። ለምን አንቺ ብርሽን ለእሱ አልሰጠሻትም? ለእሱ ነው በእጁ ደሞዝሽን እያመጣች ስትሰጪ የነበረው። ስለዚህ እሱን ነው የምጠይቅ አይደለ? እሱ ከአንቺ ተቀብሎ እሷን አበላበት። ይሄ የእሷ ችግር አይደለም። እሱ ነው ተጠያቂው። ቮይስ አድርጌለታለሁ። እየጠሩኝ ነው ጓደኞቼ ብሎ ነበር እዚሁ ገስት ላይ ያለ እራት ሊበሉ መሰለኝ። አሁን ስራ ጀምሬያለሁ ብሏል። ስለዚህ መክፈል ይችላል። ለምን ኮላሊቱን አይሸጥም ለኔ ብሎ ምን አገባኝ? እኔ ያን ጊዜ እየታመምኩኝ የፀጉር ቅባት አጥቼ የምግብ ዘይት እየተጠቀምኩኝ ለሱ እና የቤት ኪራይ እየከፈልኩኝ እስከ ውሽማው ቅልቅል ማለት ነው። እኔ አይመለከተኝም። እንደ ልጅ ለልጅ ነው እንደዚህ። እናት ለልጇ ነው እንደዚህ አይነት መስዋዕትነት የምትከፍለው። እናት ለልጇ ለራሷ ፀጉሯን ሳትቀባ ሳትበላ ሳትጠጣ ልጇን ታበላለች። ባልን ግን የፀጉር ቅባት ላለመግዛት ከደሞዝሽ የፀጉር ዘይት ኦሊቭ ኦይል እየተቀባሽ ሙሉ ደሞዝሽን አምጥተሽ መስጠት ትክክል አይደለም። እናት ለልጇ እንደዚህ አይነት መስዋዕት ስትከፍል ብቻ ነው ትክክል እንጂ ሴት ለወንድ ምን አይነት መስዋዕት ሞቻለሁ እኮ ሀቡዬ። እኔ እኮ በቁሜ የሞትኩ ሰው ነኝ። ገብቶሻል? እንደዚህ አትበይ። ኢትስ ኦኬ። ሰው ነሽ፣ ተሳሳትሽ። እንደዚህ አትበይ። የሞትሽ አይደለሽም አለሽ በህይወት ሰው ነሽ፣ ተሳሳትሽ። ይሄ ግን ትክክል አይደለም። ለሰዎች ራስን እዚህ ድረስ አሳልፎ መስዋዕትነት ለልጅ ብቻ። እሱንም ልጄ ነው እኔ ነኝ ወደዚህ ምድር ያመጣሁት ልጄ ነበር ዛሬ የሌላ ሰው ልጅ ነው አይባልም። ነበር የማይባል ስለሆነ ነው። ለቤተሰብ ስጋሽ ባል ባዳ ነው። ነገ ጥሎ ይሄዳል። ነገ ጥሎ ለሚሄድ ባል ራስን እዚህ ድረስ መስዋዕት ማድረግ ሶሪ፣ ራስሽን ኔቨር ኤቨር ሰልፊሽ መሆን አለብሽ። ራስ ወዳድ መሆን አለብሽ። ገባሽ? ራስ ወዳዱኝ ማይ ሰልፍ ፈርስት በይ። ጥፍሬን መስዋዕት አላደረግም።
እኔ ጥፍሬን ትናንትና መስዋዕት ያደረኩት ለልጄ ነው። ዳይፐር ስቀይር እንዳይወጋት ነው ነቃቀዬ ጥፍሬን ጥዬ እንደዚህ ዱሽ ሆንኩትኝ ለልጄ ዳይፐር ስቀይር እንዳልወጋት ብዬ። ለልጅ ብቻ ነው እንደዚህ አይነት መስዋዕትነት የሚከፈሉ። ለባል ደግሞ እንደዚህ አይነት መስዋዕትነት ይከፈላል እንዴ? እስካለ ድረስ ወድጄው አፍቅሬው በደስታ አብሬው ኖራለሁ። ቻው ብሎ ነገ ሊሄድ ለሚችል የኔ ባል ነበር ዛሬ ነገ የሌላ ሰው ባልና አቤት ለሚባል ነገ ዛሬ የኔ ባል ነበር ነገ የከሊት ባል ነው ለሚባል ብለሽ ዚስ ማች ራስሽ መስዋዕት ማለት yes come in yes mama yes mama yes my love what happened to do your watch my watch remember in Ethiopia it fell yes I will buy you a new one sadness and ኦኬ ማሚ እና ያለፈው አልፏል። አሁን ቮይስ አድርጌለታለሁ። ከመጣ ያወጣሽውን ወጪ የሚመልስ ሰው ይመስላል። ጥሩ ሰው ይመስላል እንዳነጋገሩ። አይዋሽም፣ እውነቱን ነው የሚናገረው። አልከዳም። ስለዚህ እውነት የሚናገር ሰው ደግሞ ጥሩ ሰው ይመስላል። የሰው ልጅ እኔ እውነት የሚናገረን ሰው አከብራለሁ። ባይዘዌ ውሽሚትም እውነት ትናገራለች። ሰምታችኋላ? ቪዲዮ አብርታ በፊት ለፊት እውነት ነው። አንድ ቀን ተሳሳትን፣ ከዛ ጣመን ቀጠልንበት። አሁን ላይ አልፈልግሽም ሲለኝ ሚስቱ እንድትሰማ ስለምፈልግ ወጣው ሚዲያ ላይ ብላለች። እሷ ያመነችበትን ያደረገችው። ሰው ምንም ነገር አደረገ እውነቱን ከተናገረ እኔ ያከብረዋለሁ። እሱም እውነቱን ተናግሯል፣ አልካደም። በጣም ብዙ ካዲዎች አሉ። ውሸቷን ነው እንዲህ ነው በቃ ፊተኙ ማስረጃ ቪዲዮ ተቀርጸው ስላልተያዘባቸው ውሸቷን ነው ብለው የሚሸመጥጡ አሉ። ግን ሁለቱም እውነት ነው የተናገሩት። ምንድነው አሁን ይሄ ይቅርታ ማድረግና ለማድረጉ ራሷ ላይ የተወሰነ ነው። ማን ላይ? ራቢያ ላይ። ምናልባት ወደፊት ቁስሏ ሲሽር ይቅር የምታደርግለት ከሆነ ራሷ ትወስናለች። እኛ ይቅር አትበይም በይም የማለት መብት የለንም። ዚስ ኢዝ ሀር ላይፍ። እኛ አይዞሽ ነው የምንልሽ። ገንዘብሽን እንዲመልስልሽ ደግሞ ሽማግሌ ሆነን እንጠይቅልሻለን። በተረፈ ግን ምን ተማርሽ ካለፈው ህይወትሽ? ተምሬያለሁ። ያው ከመሸም ወዳ ቢገባኝ በረካ የሆኑ ሁለቱም ሴት እንዳላምን አድርገውኛል፣ ወንድም እንዳላምን አድርገውኛል። እሱም በጣም አመሰግናቸዋለሁ በእውነት። ካሁን በኋላ ብሬንም እንደሚይዝ ተጠቅሜበታለሁኝ። ሁሉንም ተምሬበታለሁ። ጓደኛም እንዳልቀርብ አርጋኛለች በእውነት። እሱም ደግሞ ወንድ አምኔ ህይወት እንዳልቀጥል አድርጎታል። ችግር የለውም። አይዞሽ። ማናችንም ወደፊት በህይወታችን የሚገጥመንን ስለማናቅ ማንም ላይ መፍረድ አይችልም። ማለት ምንም ብትጠነቀቂ አንድ ሰው ታማኝ ካልሆነ በቃ አንዳንድ ልክስክስ ባሎች ምንም ብትጠነቀቂ በቃ ያልጠበቅሽው ቦታ ላይ ልታገኛቸው ትችላለሽ። እኛ ተጠንቅቀን አይደለም፣ በቃ እኛ ራሳችንን እንኑር። አንድ ቀን ፈጣሪ ታማኝ ከሆንሽ አንቺ ታማኝ ሰው ፈጣሪ አንድ ቀን ያጋልጠለታል። አሁን አንቺ ንጹህ ሰው ስለነበርሽ ታማኝ ስለነበርሽ ፈጣሪ ያጋለጠው አይደለ? ስለዚህ እናንተ የሚጠበቁ አትጠራጠሩ፣ ስልክ አትፈትሹ፣ ሰላይ አትላኩ። በቃ ራሳችሁን ውደዱ፣ በራሳችሁ ተማመኑ፣ ህይወታችሁን ኑሩ። ባልታማኝ ስልኩን ባይ እኮ ይሄ ሁሉ ነገር እኔም አለፋም ነበር። እኔ ስልኩን አላይ ምን አለን ሲጀመር ምን ሊሰራ ላይ ነው የሱን ስልክ ማየው ማለት ቶታሊ ያምነሽው ነበር 100%። ለነገሩ ባታምኑ ሴት ቤቱ ድረስ አታመጭለትም። በጣም ነው የምታምኑ። ወላሂ ለአዝሙን ለመናገር በጣም ነው ማምነው ባሌን። ሁለት ነገር ሳልጠይቀው ወጣብኝ። አንድ ነገር ቪዲዮ ኮል እያወራክ እሷ ቤት የነበረች ጊዜ ሚስትክ በቪዲዮ አይተዋለች። የዛን ቀን ምን እያደረገች ነበር ብዬ መጠየቅ ፈልጌ ነበር። ሁለተኛ የገንዘብሽን መጠየቅ ፈልጌ ነበረ። አልመጣም እኮ ተመልሶ ከመጣ ጊዜ የለኝም ከስራ ገብቼ እራት ይበሉበታል። አኮሜንዴሽን ከሆነ ያለው እራት ይበሉበታል። ያልፈርድበታል። ሰውየው ሀቀኛ ነው። እውነቱን ስለተናገረ አክብሬዋለሁ። አልዋሸም፣ አልከዳም። ውሸታም ነው። እኔ በጣም የምጠየፈው ሀቡዬ መጥቷል፣ እየጻፈ ነው እሱ ከሆነ ማለት ነው። እሺ ሞዴሬተሮች ኢንቫይት አድርጉት። ያው በሬዱ ኢንቫይት አድርገዋለች። ኔትወርክ ነቅሎ ነው። እኔ እራት ሊበላ ሄዶ ነው እያለ
ኔትወርክ ነቅሎ ሆኖ አልጨረሰችም እኮ ጠየቀች። የመጨረሻ ጥያቄ ገንዘቡን ታውቁት 2 ጉርሻ ጎረስኩ ታውቁት ውሃ ተጣረኩ በቃ። ወይኔ በእናትህ እራትህን ሰዓት በላ። መጀመሪያ ሁሉን ነገር ሀቅ ስለምታወራ እናመሰግናለን። እውነት ስለምታወራ ስለማትዋሽ እናመሰግናለን። መስገን ያለብሽ አንቺ ነሽ ሀቡዬ። የኔ እናት አይደለም እውነት ማለት የሚዋሹ በጣም ብዙ ሰዎች አሉ። ይኸውልሽ የሰው ልጅ ሰው ሆኖ ተሳስቶ ተሳስቻለሁ እንዲያርጊያለሁ ብሎ እውነቱን የሚናገር ሰው በቃ ይሄ ነው። ስለዚህ እውነቱን ተናግረሽ ማመን ያለብኝን እውነታውን ነገር ተናግሬ የምወጣው እሷን ስለምወዳት ነው። ማለት አንድ ጎድቻታለሁ፣ በዛች ልጅ ተጎድታለች። እኔ ደግሞ አልጎዳትም በውሸት። አንደኛ ፈጣሪን ሳትፈሪ የሆነ ተሰርተሻል። ሁለተኛ ሰውን ለምን ትፈሪያለሽ? ሰውን ፈርተሽ ለምን ትዋሻለሽ? እሱ ነው ጎበዝ። አሁን ያልጨረሳችሁት ነገር ካለ ያልጨረስነው ምን መሰለህ ወንድሜ አንደኛ እሷ ይቅር እንድትል እኔም 11,000 ህዝብም ጠይቀናት እምቢ ብላለች። ምናልባት አሁን ቁስሏ ትኩስ ስለሆነ ቁስሏ ሲያገግም ጠባሳዋ ሲድን ልትታረቁ ትችላላችሁ። አውዬ በውስጥ መከራ አድርግልኝ። የምር በውስጥ መከራ አድርግልኝ። እሺ እመክርልሃለሁ ኢንሻአላህ። እሺ አሁን እሷ የምትፈልገው 1 ዓመት ሙሉ ቁጭ አድርጌ የቤት ኪራይና ቀለብ ለሁለቱ የቻልኩበትን ይመልስልኝ ነው እያለች ያለች። ምን ትላለህ ስለዚህ ጉዳይ? ወላሂ መልስላታለሁ። አሁን አልሐምዱሊላህ ስራ ላይ ነኝ። መጀመሪያ እሷ ማለት ገንዘቡ ብቻ ሳይሆን ጉልበቷን ራሱ ይሄን እምነቷን ምናምን እንደዛ የምታስቀምጥ ሴት የለችም። እኔ ልንገርሽ ገብቶሻል? ወላሂ ነው የምልሽ። የመጀመሪያ ደሞዝ 1 ብዬ እየቆጠርኩ ነው ማስረክባት። የምሬን ነው የምልሽ። ወላሂ ምንም ችግር የለም። መጀመሪያ የእሷን ዕዳ ሳላስወጣ ምን አይደለም። እና ይሄን ነው የምለው። ሰምተሻል ራቢያ? መጀመሪያ የእሷን ዕዳ ሳልከፍል አልበላም። ስራ ጀምሬያለሁ። ከመጀመሪያው ደሞዝ ጀምሮ እየቆጠርኩ እሰጣታለሁ ብሏል። እሺ ሀቡዬ፣ አንድ ቀን በቪዲዮ እኔና እሱ ስናወራ እሷን አይቻታለሁኝ። ምን ልትሰራ ነው ያኔ እሱ ጎን የተቀመጠችው? ለምን ይቀራል? ውስጤን እያመመኝ ሁሉም ይወጣ ያኔ እኮ ታዲያ ቤት እኮ ናት እኮ ያኔ አይደለችም እንዴ? ቤት እኮ ናት ያኔ። ካለ ተቤት ስራ ፈታ ነው ኢጃዛ መታ ነው ምን እያደረገች ነው? አዎ ስራ ፈታ ነበረች። ተጀመራለ ለኮና ስራ የምትሰራ ልጅ አይደለች። አቡ ስራ የምትሰራ እኮ አይደለችም ልጅቱ። የሆነ 1 ወር ሰርታ እኮ ከሆነ የሆነ 1 ወር ሰካ ከሆነ 1 ወር ታርፋለች። ማሻአላ ደግሞ ስራ አታጣም። ምን ብላ ነው እዚህ ጋር ጨዋጫዋ የሚያጫውታት? አላማ የላትም። የሚረዳ ቤተሰብ የላትም። ለምን አትሰራም? ቤተሰብ እንዴት የሚረዳ ቤተሰብ የለም? ይኖራል እንጂ ኢትዮጵያ ላይ። ግን አንቺ እንትን ካላልሽው ምን ታደርጊያለሽ? ስለዚህ እናንተ ቤት አመት ከ2 ወር ስትኖር በአመት ከ2 ወር ውስጥ ስንት ጊዜ ነው ስራ እየፈታች የምትመጣው? ኔትወርክ አንድ ጊዜ በቃ ምንም ሳትሄድ 4 ወር ሰፋታለች። አጋጣሚ ሆኖ ስራ ሳይገኝም ቀረ። እየፈለኩም ነበር እኔ ስራ ሳትሄድ ቀረች። በዛ መሀል ላይ በጓደኛ ላይ ሄዳ 3,000 ነው 5,000 እንደዛ አካባቢ 3,000 መሰለኝ እንደዛ ሄደች። በግድ ነው ጨርሳ የመጣችው። ሀቁን ነው የምታወራው። ለነገዋ እንደዚህ ናት እንደዚህ ናቸው ተመችተው እኮ ነው ተመችቷት እኮ ነው ሀቡ ምኑ እሱ ያው አሁን እንደምታወራሽ አይደለም። አንገሽን ልቁረጥሽ ብላት በሰዓቱ አንገቷን ትሰጠኛለች። ምንም እንትን የለውም። አንቺ በቃ ተይ ሁሉንም ነገር ተረጋጊ። እሺ ግን ማለት ነው ብር ሰታክ ታውቃለች? ሀውለት ብር ሰታክ ታውቃለች? ምን ከየት አምጥታ? መጀመሪያ ሲኖራት እኮ ነው። አዎ ለነገሩ ብር ነው አይደለም። በሰራችበት ጊዜ ብሩ ለቤተሰቦቼ ነበር የምልከው። ምንም አይነት ብር ሰጥቼው አላውቅም ማለች ሀውለት። ኧረ እሱን አላውቅም። ይሄ በጥቅጣቂ ልብስ አለ የሆነ ሞል ውስጥ ምናምን ትሄጂና እዛ በጣጥቃ ስትለብስ ምናምን ነው የማያት። እኔ ቤተሰብ ትርዳ እሱ ላይ እንደዚህ ልብ ብዬ አላስብም። አየሽ ሀቡዬ፣ እኔን ሚስቱን አንድ ቀን ረክዞ እንኳ አይቶኛ አያውቅም። እሷ ግን የምለብሰውን የምበላውን የምሰራውን ራሱ ጥንቅቅ አድርጎ ነው የሚያውቀው። ያው እኔ ካላረፈባቸውም አላረፈባትም እንጂ ያው ሚስቱ ናት። ቅርታና ማለት ነው። እንደሱ አትሰቢ እባክሽ፣ እንደሱ አትሰቢ። እንደሱ አይደለም። ሄዳ ከመጣች እሺ ቅድም አስጠፋችብኝ እኮ ልጅቷ። እውነት ነው የምትናገረው። ሀቅ እኮ ነው የምትናገረው። 5 ሰጥቼው አላውቅም ብላለች። እሱ ገዝቶ ያመጣል፣ እኔ አበስላለሁ። ኬት ያምጣ አላውቅም ብላለች።
እሱን አሁን ያኔ ማለት ከሚስቴ እየተቀበልኩ ነው ወይም ሚስቴ እየሰራች ነው ምናምን የሚለውን ነገር በደንብ ታውቃለች። ግን ተቀብዬ ነው ምናምን አላላትም። እኔ ቢያንስ ያኔ ኪሴ ካለ ብር ገዝቼ አመጣለሁ ትበላለች። በቃ እንበላለን፣ ሌላ ነገር የለም። ከየት ላምጣው? እሷ ማናት እናት ጠይቀኛለች። ጓደኛ እኮ ናት አይደለ? እናገባት ከየትም ላምጣው፣ ሰርቄም ላምጣው ከቻልኩ። እሷ ያለውን ጦማ እንዳታለኝ መብላት ማለት ስለዚህ ራቢያት ሁለቱም እውነቱን የተናገሩት። የሰው ልጅ እውነቱን ከተናገረ ደግሞ ምን ይባላል? ጊዜ ትፈልጊያለሽ ከቁስልሽ ለመዳን፣ የተሰበረው ልብሽ እስኪድን፣ ጠባሳሽ እስኪጠፋ ጊዜ ትፈልጊያለሽ? ምንም ጊዜ አያስፈልገውም። እኔ አይመለከተኝም ስለነሱ። ከህይወቱን ያወጥቻለሁኝ። የሰማሁ ዕለት ጀምሬ ነው ከህይወቱ ስለምን እሱ አለም አውዬ ሲጀመር እንደዚህ ሆነ እንቀጥላለን ብለንም አላሰብነውም። ህይወት ያው ኑሮ እንዳለ ታውቃለህ፣ የሆነ መሰራራቅ ነው እንጂ የሆነ እንደዚህ ፍቅር ውስጥ ገብተሽ የሆነ እንደዚህ አይነት ብጥብጥ ይነሳል ብዬም አላሰበውም። እሷም ደግሞ እንደዛ ታስባለች ብዬም አላውቅም። እንደውም መሀል ላይ የሆነ ክፍተት ስንፈጥር ማለት ነው እንደ የራስሽ ህይወት መኖር አለብሽ ምናምን ስላት በሆነ ሰዓት ላይ 8 ቀን ነው ምናምን ቆይታ የሆነ ወንድ ላገባ ነው ተጀናጅኛለሁ ምናምን እያለች ማለት ነው። ከዛ ደስ ይላል ቀጥይ ምናምን ያልኳት እሷ እንትን እያለች ነው ምን ገባሽ? ከዛ ትቀናለህ አትቀናም የሚለው ልታይ ፈልጋ ነው እሷ እንደዛ ያለችክ። እሷ እንደ እርጎ የመሰለች ሚስት እያለች እኔ በሷ ምንድን ነው የምቀናው? ምን ሆነሽ ነው አንቺ? ይኸው ሲደልልሽ አየሽው ሀቢባ ይሐናላ አልቀረብህ ለምን ይቀናለሁ በሷ? ቆይ እሺ ታዲያ አንተ ስሜት ብቻ ነበረ ፍቅር አልነበረም? ስሜት ነበር ያገናኛችሁ? በቃ የኔ ስሜት ነበር እሷ ጋር ያለው ስሜት ብቻ ነው ያለው። ይሄ ነው እውነታው። ኦኬ እኮ እንለያይ በቃኝ አቁም ያለው ካንቺ ጋር ከዚህ በኋላ ስሜቱን በቃ መገናኘት አልፈልግም ስትላት ምን አለች? ዳይሬክትሊ እንደዚህ በቃን መገናኘት አንችልም አይደለም ያልኳት። የሆነ ቀስ እያልሽ ስልክ አለማንሳት የሆነ በቃ ቢዚ መሆን ምናምን ትሆኝና የሆነ ርቀሽን ትጠብቂያለሽ። በዛን ሰዓት ምን ሆነ ነው ምናምን ስትልሽ የሆነ በቃ የሆነ ሰበብ እያሳበብሽ እየራቅሽ ትሄጃለሽ። ቀስ ብለሽ እንደዛ ትሄጃለሽ እና ዞሮ የራስሽን ህይወትን መኖር አለብሽ ምናምን ብዬ ስላት እሺ ነው ያለች። በሚገርም ሁኔታ እሺ መቼም አትሆነኝም አንተ የሰው ባል ነህ ያለች። ግን የሆነ ሰው ብቻ አብሽር ያላት አለ። ይሄ ሶሻል ሚዲያ ላይ እንዳወጣት የፈለገ ሰው የሆነ ሰው አለ ከጎን አላቅም ብቻ በጣም የገፋፋ ሰው አለ። ተመክራ ነው የወጣው ልጅቱ እንጂ ኖርማሊ እሱ አይደለችም። እሺ ሀቡዬ በጣም አመሰግናለሁ። እሱን ተጠየቅሽ ጠይቅ። እኔ አዩ ሀቡዬ ታዲያ እንደዛ ከሆነ ትግባና እንጠይቃታ ማን አይዞሽ እንዳላት። እኔ ከነሱ ውስጥ ወጥቻለሁ እኮ እንግዲህ ይበቃል። ብሩንም ማስረክባታለሁኝ በየወሩ ብሎሻል አይደለ? خلاص ይበቃል። በጣም አመሰግናለሁ እህቴ። ቆይ ራቢያ እንታረቅ እያለሽ እኮ ነው ማሬ። አይ እንታረቅ በፊት ነበር አሁን የማይሳሳት የለም። ተሳስቼ ነው ማሪኝ ሚስት ቅርታ አድርጊልኝ ሁለተኛ አይለምደኝም እያለሽ እኮ ነው። አመሰግናለሁ። በእምነትህ ልክ ስለተገኘህ በጣም ነው የማመሰግነው። ሌላውን ደግሞ የቀረውን በቤተሰብ እንጨርሳለን። በቃ ሰው ነኝ እኮ ሀቡዬ በጣም ነው የማመሰግነው። እናት ኳይንካሽ እውነት በጣም ነው የማመሰግነው። እሺ ምናልባት ይኸውልህ ብርሃን ቁስሏ ሲድን አሁን ትኩስ ስለሆነ ነው፣ ትኩስ ቁስል ስለሆነ ነው። ቁስሏ ሲሽር ሲድን ጠባሳው ሲጠፋ አንተ ታጋሽ ሆነክ ከጎኗ ሆነክ ሁልጊዜ ብሯን በየወሩ እዳህን እስክትጨርስ እየከፈልክ እዳህን ከፍለ ስትጨርስ ምናልባት ቁስሏ ሊድንና ልትታረቅህ ትችላለች። ተስፋ እንዳትቆርጥ፣ ሌላ ሴት ጋር ደግመህ እንዳትሳሳት፣ ብሯን በየወሩ ስትሰጣት እያወራሃት ምናምን እንደ አዲስ ፍቅርህን ማዳን ትችላለህ። እሺ አልፈታትም ሀቡዬ አልፈታትም፣ ትቆያለች። አልፈታትም ብላ ትቆያለች። ገንዘቧን እንዳልሽው ግን እየሰራው ሰጣታለሁ። ያን ያክል እኔ አጥፍቼ እሷ እንደዚህ ነው ባለችኝ ዝም ብዬ የምሄድ ሰው አይደለሁም። ቀሽም ወንድ አይደለሁም። እዛ ጋር ብባልግ የሆነ ቀሽም ሆኜ እንትን የምል ሰው አይደለሁም። ብዙም ማስብ ሰው ነኝ። ቶሎ አልፈታትም። እንግዲህ ሞክራለሁ በቤተሰብም በምንም። ያችኛዋ ተሳክቶላታል። ቴንኪዩ አመሰግናለሁ ነው የምላት ያችኛዋንም። እና ከጨረስኩኝ አሁን ጨረስና
አዎ ጨርሰናል። እኔ በጣም እውነተኛ ሰው እወዳለሁ፣ አክብሬሃለሁ፣ ሁሉን ነገር እውነት በመናገር አሁንም እውነተኛ ሰው ስለሆንክ አምኜሃለሁ። በየወሩ ደሞዝህን ስትቀበል ብሯን ቆጥረህ እንደምትሰጣት አይደል? ወላሂ እሰጣታለሁ። አንዲት ሱሪ